የህግ የበላይነት ማለት ሚስተር ኤክስ የሚባል ሰው ሲታሰር ነው ካላችሁ ስታችኋል እንጂ ቢቻል ኖሮ ዓለም በሙሉ ሁሉ ጠፍቶ እሱ ብቻ ይሆን ነበር። አይቻልም። መደመርን በዚያ ልክ አስፍተን ስናይ ጭፍን ተደማሪ ግን አያስፈልግም። በየቀኑ እየተፋለምክ ኮንቪንስ ማድረግ ይፈልጋል። በክላሽ አይደለም፣ በሐሳብ ያ ኃይል በቀላሉ ዝም ብለህ የምታሳምነው ወይም የምታስፈራራው አይደለም። ምናልባት ሰሞኑ ከህወሓት ስርዓት ጋር ተያይዞ ከፌዴራሊዝሙ ጋር ተያይዞ ከምርጫ ጋር ተያይዞ የሚነሱ ብዙ ጥያቄዎች አሉ። ሀገር መቀየር የሚፈልግ ኃይል ካለ ተራራውን ጫካ ይሆናል፣ ይናዳል፣ ውሃውን ወንዝ ይሆናል፣ ድልድይ ይሰራበታል፣ ማስዋብ፣ የቱሪስት መናኸሪያ ማድረግ ይቻላል ማለት ነው። ኢንቨስት ማድረግ ያለብንም ሰው ላይ ነው። ማክበር ያለብንም ሰው ነው። ሰው ደግሞ ራሱን ማወቅ አለ። ሰላም ሰላም፣ እንደምን ቆያችሁን? አብይነት፣ አብይ መሪነት፣ መሪ ይኸው አዲሱና በሌላኛው ቻናልም ተገናኘን። እንግዲህ ይህ ቻናላችን እንግዲህ እንደ ከዚህ በፊቱ ብቅ ለምን አስፈለገ ብላችሁ ከጠየቃችሁ ምናልባት እንደ ከዚህ ቀደም እንደምንታወቅበት ሜዳ ሳይሆን ይሄ ደግሞ ሌላኛው ነው። ስለ መሪው አብይ ከዛ ደግሞ ስለ መሪነት አብይነት ብቻ ለማውራት ስንል ወደ እናንተ ብቅ ያልንበት ነው። ስለ ዘመናችን የብልጽግና ፍልሚያ ልናነሳ ማለት ነው። ታዲያ አዲሱ ቤታችን አዲሱ መገናኛችን ስለሆነ ያው በቀጥታ ለመገናኘትም የሚፈልገው ቁጥር አለ። በቀጥታ ተገናኝቶ ከእናንተ ጋር ለማውራት መድረስ ያለብን ቁጥር አለ። የቀደመው ቻናላችን ራሱን የቻለ እክል ስለገጠመው ምናልባት እንዲህ ያሉ ጉዳዮችን ለብቻ ራሱን ችሎ ማቅረብ ስለሚያስፈልግ ብዙ ገደቦች ስለተጣሉበት የመጀመሪያው ቻናል ነው። እናንተም ተደራሽ እያልሆነ ስለሆነ ይሄኛው በቀጥታ ከመሪው ጋር ተያይዞ ነው። መሐመድ ሀሰን የሚባለው ሰውዬ ከመሪው ጋር ተያይዞ ነው የምናውቀው። ያኛውንም ቻናል ካላችሁ ከመሪው ጋር የተያዙ ጉዳዮችን ብቻ በጋራ የምናይበት፣ ጥያቄዎቻችን የምንመልስበት፣ ከእናንተ ጋርም የምንሟገትበት ሌላኛው መስኮታችን ነው። በቀጥታ ከእናንተ ጋር የተገናኘን እንግዲህ ለመመለስ መድረስ ያለብን የሚጠበቅብን ቁጥር አለ። አሁን ገና አዲስ የከፈትነው ቻናልና ውስን ስለሆነ እስከዛ ያን ቁጥር እስክንደርስ ድረስ እንግዲህ በጋራ ምናልባት ወቅታዊ ጉዳዮችን ሊመለከቱ ይችላሉ ያልኳቸውን ወይ ደግሞ ከክምችቴ እያወጣሁኝ መኮምኮማችንን እየተገናኘን በዚህ መስኮትም ቤተኝነታችንን፣ ወዳጅነታችንን፣ አማራጫችንን፣ ማስፋታችንን፣ ማጠናከራችንን እንቀጥላለን ማለት ነው። ወዳጆች ይህንን ጉዳይ ይመለከተናል፣ ይህን ጉዳይ ነው አዎ ፈልገን የምንመጣው የምትሉ ተሰባስበን ቁጥራችን ሲሞላ ደግሞ በቀጥታም ጭምር እየተገናኘን የምትሞግቱኝ ከሆነ ጥያቄ ካላችሁ እንዲያው ግራ ገብቶናል ካላችሁ በጋራ የምንመልስበት በጋራ የምናወራበት የቤተኞች ሌላኛው ቻናል ነው። አብይነት፣ አብይ መሪነት ላይ የምናወራበት እዛ ላይ የምንነጋገርበት የብልጽግናው ፍልሚያ ላይ እንደመገኘታችን የብልጽግናውን ፍልሚያ የምናወጋበት ልዩ መስኮታችን ነው። ስለዚህ 1 2 እያልን እስክንጀምር ቁጥራችን እስኪሞላ መቋደሳችንን እንቀጥላለን። ምናልባት ከወቅታዊ ጉዳዮች ዛሬ ምን ልንመዝ እንችላለን፣ ምንስ በተጨባጭ ልናይ እንችላለን ብዬ ሳስብ ምናልባት ሰሞኑ ከህወሓት ስርዓት ጋር ተያይዞ ከፌዴራሊዝሙ ጋር ተያይዞ ከምርጫ ጋር ተያይዞ የሚነሱ ብዙ ጥያቄዎች አሉ። በቋንቋ ስም መሻኮት፣ በኢትዮጵያ ስም፣ ከዛ ዓለም ላይም ራሱን የቻለ ትኩሳት ስላለ ከዛ ከዓለም አቀፍ ጉዳዮች ጋር የተያዙ ጉዳዮችን በሙሉ እንደ ሁኔታው የትኛውን እናንሳ ብለን ብንጠይቅ እንዳልኳችሁ ይሄ መስኮት በዋናነት በጋራ የምናይበት ስለሆነ እንዲያው እየመዘዝን የምናይበት ነው። ለምሳሌ 1 ብለን ብንቀጥል ሰሞንኛ ጉዳዮችን እንዲህ ባለ ማስረጃ ምላሽ የምንሰጥባቸው ሊሆኑ ይችላሉ። ሁሉም ሰው ለውጥ ይፈልጋል። ለውጥ የሚጎትት ኃይል የት ይበዛል? አሁን ቲፒኤልኤፍ ስንመለከት በጣም ነባር አመራሮች ይበዙበታል። ሲኒየር ነባር አመራር ማለት ቅድም እንዳልኩት ነው። እኔ የፈጠርኩ፣ እኔ የማቅ፣ እኔ የሚሻሉ ያስባል። እኛም ስናድግ እንደሱ ነው። ከኔ በታች ያለ ሰው ለውጥ ሊመራ ይችላል ብሎ አያስብም። ኦህዴድ ውስጥ ያለው ቻሌንጅ እና ቲፒኤልኤፍ ውስጥ ያለውን ቻሌንጅ እኩል አድርገን ካየን ፖለቲካ አልገባንም ማለት ነው። እኩል አይደለም።
ከፍተኛ ኃይል አለ። ኢንፍሉዌንስ ማድረግ የሚችል ቻሌንጅ ማድረግ የሚችል ቸርማንም ብትሆን ስራ አስፈጻሚም ብትሆን የሚገዳደር ኃይል አለ። በየቀኑ እየተፋለምክ ኮንቪንስ ማድረግ ይፈልጋል። በክላሽ አይደለም፣ በሐሳብ ያ ኃይል በቀላሉ ዝም ብለህ የምታሳምነው ወይም የምታስፈራራው አይደለም። ያ ቻሌንጅ ደህዴን ጋር ይቀንሳል። አሊዮፓቲ የሚባል ኬሚካል አለ ፕላንት ውስጥ። አሊዮፓቲ ስራው በአካባቢው በ100 ሜትር ራዲየስ ምንም አይነት አትክልት እንዳይበቅል የሚከላከል ነው። ብቻ ይልብቀል የሚል ይሄ ኬሚካል እዚህ ጋር ካለ ያቁታል፣ የሚያውቁት ሰዎች ካለ አካባቢው አይበቅልም። ዓለም ላይ እንደምታዩት ግን ይሄ አሊዮፓቲክ ኬሚካል ያላቸው ፕላንቶች እየጠፉ እየመነመኑ ሌላው አብሮ የሚኖረው ነው እየበዛ ያለው። ምክንያቱም ለብቻ መኖር ስለማይቻል እንጂ ቢቻል ኖሮ ዓለም በሙሉ ሁሉ ጠፍቶ እሱ ብቻ ይሆን ነበር። አይቻልም። መደመርን በዚያ ልክ አስፍተን ስናይ ጭፍን ተደማሪ ግን አያስፈልግም። ለምሳሌ ቲፒኤልኤፍ እኮ ታሪኩን ታውቃላችሁ። በራሱ ጉዳይ ግለሰቦች፣ ጥቂት ሰዎች በድርጅትና በህዝብ ተክቶ የሚያያለ መሆኑን በ77 በግደይና በበሪው አሳይቷል። በ93 ስዬን እኮ አስሯል። ከመስመር ወጣ ሲል ስዬን አስሯል። ይሄው ቲፒኤልኤፍ ነው ያለው። በህግ ያበላሸ ሰው ካለ ሲሚላር በፕሪንሲፕል ሲሚላር ነገር ያደርጋሉ ማመን ተገቢ ይሆናል። ይሄ ነው ኢህአዴግ ማለት። በራሱ መሪዎች የማይደራደር ነው። መጠራጠር አስፈላጊ አይደለም። ግን በዝርዝር እነዚህን ሰዎች መሸከም ለድርጅት፣ ለሀገር፣ ለህዝብ አይጠቅምም ብሎ የሚያሳምን ሌቭል ሲደርስ ነው። ያን ሌቭል ከደረሰ በኋላ ቲፒኤልኤፍ ጋር ይሁን ኦህዴድ ጋር ይሁን ምናምን ጋር ይሁን ከህግ በላይ አንድም ሰው የለም። እንደዛ እንዳትገምቱ። ማንም ሰው በህግ አግባብ ይጠየቃል። ነገር ግን በእኛ ሴኩሪቲ ተቋም ውስጥ የደህዴን ሹማምንት አልነበሩ? የኦሮሞ ሹማምንት አልነበሩ? ሰብስበን ለቅመን የገረፈ ሽንተሸና ያስገረፈ የአቃቤ ህግ እዚህ አለ። በአፋጣኝ የህግ ልዕልና ማረጋገጥ አለብን። በብሔር ከሆነ የምናደርገው ለምሳሌ ቲፒኤልኤፍ እዚህ ያለውን ዋናውን ኮር እንዳለ ዛሬ ብንጨርሰው እዚህ ከዛ ችግር ተፈታ ማለት ነው? እንደዛ እኮ አይደለም ችግር። ወይ ደግሞ ኤዲፒን ብናደርግ እንደዛ አይሆንም። ኤዲፒ ውስጥ ሌባ አለ፣ ቲፒኤልኤፍ ውስጥ ሌባ አለ፣ ኦዲፒ ውስጥ ሌባ አለ። እነሱ ሌባ እየነቀዝን ካወጣን ግን ስንደመር የተሻለ እንሆናለን ብሎ ማሰብ ጥሩ ይሆናል። ይሄ እንዳለ ሆኖ ባለፈው ከታስክ ፎርስ ጋር ተያይዞ ኮንትሮባንድ ላይ በመቶ የሚቆጠሩ ሰዎች አራግፈናል። ከዛ ኤሪያ የሚጠረጠር በሙሉ ገቢዎች ላይ በጣም በርካታ እርምጃዎች ተወስደዋል። ብላክ ማርኬት ላይ ታይቶ የማያውቅ በሚሊየንስ ገንዘብ ይዘናል። ታውቃላችሁ። መሳሪያ ቦቴ ሙሉ ሳይቀር ህገወጥ መሳሪያ ስንይዝ ቆይተናል። ይሄ ሁሉ ህግ የበላይነት አይደለም። የህግ የበላይነት ማለት ሚስተር ኤክስ የሚባል ሰው ሲታሰር ነው ካላችሁ ስታችኋል። በጣም በርካታ ስራ ሰርተናል። የሚቀረውን ደግሞ እያጠራን ነው። የተሟላ መረጃ ያገኘንባቸውን በቅርብ ጊዜ የህግ የበላይነት እናረጋግጣለን። የምናረጋግጠው በዘር አይደለም፣ በድርጅት አይደለም። ሁሉም ኢትዮጵያዊ በህግ ፊት እኩል ነው። በአቃቢ ህግ ይጣራል። ህግ ተከትሎ የፌዴራል አቃቢ ህግ ያጠናል። ይሄ ለድርድር የሚቀርብ ጉዳይ አይደለም። ሁሉም ክልል ጋር ግን እንደዚህ አይነት ባህሪ ያለ የኔን ጉዳይ እኔ የሚል ያጋጥማል። ከዚህ ሊብሬት መሆን አለብን። ከህግ በላይ ማንም ሰው መቆም የለበትም ብሎ ማየት አስፈላጊ ስለሆነ አብረን እንደምንመለከተው ነው። አብረን እንዲሆነቱን ነው የምንኮመኩመው። እኔም ከእናንተ ጋር ነው አብሬ የምገረመው፣ አብሬ ነው የምሰማው፣ አብሬ ነው የማየው። ጥያቄዎች ሲኖራችሁም እንዲህ እየመዘዝኩ ነው የምመልሰው። እንዲህ ደጋግመን እየመጣን እንዲህ 2 3 እያልን እስክንሞላ ድረስ እንቀጥላለን። በአዲሱ መስኮታችን አብራችሁን ስለቆያችሁ አመሰግናለሁ። 2 3 እያልኩ ተመልሼ እመጣለሁ። ሰላም ቆዩ። ሀገር መቀየር የሚፈልግ ኃይል ካለ ተራራውን ጫካ ይሆናል፣ ይናዳል፣ ውሃውን ወንዝ ይሆናል፣ ድልድይ ይሰራበታል፣ ማስዋብ፣ የቱሪስት መናኸሪያ ማድረግ ይቻላል ማለት ነው። ኢንቨስት ማድረግ ያለብንም ሰው ላይ ነው። ማክበር ያለብንም ሰው ነው። ሰው ደግሞ ራሱን ማወቅ አለበት።
ሀገሮች ስፔሻሊ ደግሞ ኢትዮጵያ ከ44 ያላት ነገር ሳይሆን በኋላ እነሱ ሀገር ኢንቨስትመንት እያደገ ስለሆነ በርካታ ሰዎች በርካታ ሀገራት ውሃዋን በጣም ሁሉ ሁኔታ አላቸው። ከ20 ዓመት በፊት የአፍሪካ የሚባለው ሀገር 5 ነው። አሁን 9 ደርሷል። ኢትዮጵያ ትበለጽጋለች፣ ትለወጣለች። የኢትዮጵያ ሬኔሳንስ እውን ይሆናል።